ሰላም ሰላም ውዴ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ተመልሼ መጥቻለሁ። ዛሬ እንግዲህ እንደምታዩት በጣም የሚያስጠላ በጣም ለማየትም ለመስማትም በጣም በሚያስጠላ ሁኔታ ነው የመጡት እና ይሄ ነገር ባይዘዌ ሁሌም እየፈራ ነው ነበር። እንደምታደርግም ደግሞ ታስታውቃለች። ያው ስራዋን ታውቃላችሁ ሁሉን ነገር ማለት ነው። እና እንግዲህ አሁን አብርሽ ተመለሰ ብለው መጥቷል። አብርሽ ግን ምንም መናገር በማይችልበት ሂሳብ ነው በቃ ማለት እንዲህ በል ሲሉት እንዲህ ወዲያ በል ሲሉት ወዲህ እያደረጉት ነው ይዘውት የመጡት እና በጣም ነው የሚያስጠላው፣ በጣም ነው የሚያሳዝነው። እኔ እንጃ የሰው ልጅ በዚህ ልክ ማለት እነሱ ሲጀመር እኔ ፈጣሪን የሚያውቁ አይመስለኝም አጠቃላይ ማለት ነው። ምክንያቱም አንድ ፈርሃ እግዚአብሔር ያለበት ሰው እንደዚህ የሚያስጠላ ቆሻሻ ነገር አያደርግም። ማለት አንድ ሰው ከወደዳችሁ ወዷችሁ አብሯችሁ ሊኖር ይችላል፣ ካልወደደ አልወደደም ነው አለቀ። በማይሆን መንገድ ራስን በሚያስጠላ በፈጣሪ ፊት ደግሞ የሚያስጠላና መደረግ ባሌለበት መንገድ ሰው ወደ እናንተ አምጥታችሁ ከኔ ጋር ይኖራል ብላችሁ ማሰብ ፈጽሞ የተሳሳተ ነው። አሁን እንግዲህ እንደዚህ ተደርጎላችሁ እንመጣለን። ከዚህ በኋላ እንደዚህ ተደርጎ አብርሽ ከሷ ጋር ደስተኛ ሆኖ ወር ደግሞ ራሱን አውቆ ይኖራል ማለት አይደለም። እንደዚህ ደንዝዞ የመጣው እሱ መቼም እንግዲህ በድኑ ነው ከሷ ጋር የሚኖረው እንጂ ለሷ ምንም ይጠቅማታል ብዬ አላስብም። የምታስተውሉ ከሆነ ከዚህ በፊት ይሄንን አንገቱ ላይ ያሰረችለትን የወርቅ መስቀል ያለውን ስትሰጠው ጊዜ አልፈልግም ብለዋት ነበር። ታስታውሱ እንደሆን ማለት ነው። አልፈልግም ብለዋት ነበረ። እንግዲህ በዚች ሰሞን እኔ ምን አርገውት እንዴት አርገውት አስረውት ይሁን ምን ብለውት ብቻ አላቅም። ይሄው ታስሮለት እንግዲህ አሁን መስቀሉ ላይ የሆነው ነገር ነው። ይሄ የሰይጣን መንፈስ ከላው ላይ እያወራ ያለው ልጁን ብቻ ፈጣሪ ይድረስለት። ምንምም ማለት አይደለም። ይሄ በጸበል የሚወጣ ነገር ነው። እንግዲህ ቤተሰቡ ቢደርሱለት ደስ ይለኛል። ግን እኔ በጣም የገረመኝ ነገር ማለት ነው አሁን እንደዚህ ይሄን አስራበት በዚህ መለሰችውና እሷ ምን የሚያስደስታት ነገር አለ ማለት በራሱ ፈልጎ ተጸጽቶ ላጠፋው ነገር ተጸጽቶ ኦር ደግሞ እውነት ፈልጓት ቢመጣ ይጠቅማታል። ግን ካልፈለገ አልፈለግም ነው። በዚህን ያህል ዲቴል መሄድ ለምን አስፈለገ? ማለት ይሄም ማድረጉ አሁን በፈጣሪ ፊት ተቀባይነትን አታገኝም፣ በሰው ፊትም ተቀባይነትን አታገኝም። በቃ አልፈለገም ነው። ይሄ ደግሞ ዘላለማዊ አይደለም። ይሄ ነገር ከአንገቱ የወለቀለት ጉዱ ይወጣል፣ እሱም ወደ ራሱ ይመለሳል። ከዛስ ያኔ አይ ቲንክ ይመስለኛል በቀል ነው እንጂ ፍቅር አይደለም። ይሄ በቀል ነው። ምክንያቱም እሷ የያዘችው ከሩታ አይሚን ከኤርሜላ ጋር በቃ እሷን ህይወቷን ለመበጥበጥ እሱም አርፎ ከማንም ጋር እንዳይኖር ደስተኛ ህይወት እንዳይኖር እንደዛ ነው የሚመስለኝ። እኔ እንደማስበው ሰው እኮ በቃ የሚወደውን ሰው የምር የሚወደውና የሚያፈቅረው ከሆነ ለደስታው መተው ነው። አንድን ሰው ለደስታው መተው ስፔሻሊ ደግሞ ለራስ ክብር ሲባል ራሱ እንደዚህ በዚህ ልክ መሆን አያስፈልግም። ኢቭን እንደው ለብር እንኳን ቢባል እንደዚህ የመጣ ብር እኮ በፈጣሪ ዘንድ እኔ እንጃ ተቀባይነት ያለው አይመስለኝም፣ መጨረሻውም የሚያምር አይመስለኝም። ስለዚህ በዚህ ልክ እንደዚህ ባይሆን በጣም ነው ደስ የሚለው። ግን በጣም ነው የተናደድኩት ዛሬ በጣም ማለት ነው። እንግዲህ እንዳያችሁት አንገቱ ላይ ያለውን ሀብል ከዚህ በፊትም ቢያላትን አስራለታለች፣ ታስሯል። በቃ ልጁ የሚያወራውን ራሱ አያውቅም፣ ምን እንደሚያወራ አያውቅም። ምን ልበላቸው እያለ ነው እንደዚህ በል እንደዛ በል እያሉት ነው እያወራ ያለው እንጂ ራሱን እያወቀ አይደለም። እና በጣም ነው የሚያስጠላው። ብቻ ፈጣሪ አምላክ ከሱ ጋር ይሁን፣ ይመለሳል። ፈጣሪ አለ ያለት ደግሞ ምን እንደምታረግ አላውቅም። ብቻ እስኪ እንየው፣ ስሙት ብቻ። ሚት ሻርክ ግላም ፈራ የለዚች ጋር የሚያስፈራ ነገር የለም። ምንም ያሸማቅቅም ነገር የለም። ሳትፈራ የተደረገውን ነገር በግልጽ መናገር ነው። ሄርሜላም ትመጣለች። ለሄርሜላም በግልጽ መናገር ያለበት ነገር በግልጽ ትነግራታለህ። ዛሬ መፍራት የለም ወንድሜ። በርታ ብለህ ጀገን ብለህ መናገር ነው። ኦፍኮርስ ትክክል ነህ ኬፋ። ከዚህ በኋላ ምንም የሚያስፈራ ነገር የለም ማለት
ብዙ ጊዜ ያው አንተ ለሰው የሆነ የምትራራው ምናምን የምትጨነቀው ምናምን ነገር አለ። ግን ደግሞ አንዳንድ ሰዎች በእኛ ህይወት ውስጥ ምንም ነገር ሳይራሩ ብዙ ነገሮቻችንን ብጥብጥ አድርገዋል። ስለዚህ መራራቱም ማዘኑም ሁሉም ነገር ልክ ሊኖረው ይገባል ብዬ አምናለሁ እኔ ከዚህ በኋላ በተለይ። ስለዚህ መናገር ያለብህን ማሳወቅ ያለብህን ማናቸውም በእኛ ህይወት ዙሪያ ያሉትን ሰዎች ሁሉ ማወቅ ያለባቸው ነገር በሙሉ ትነግራቸዋለህ አይደለ? ምን እንደምነግራችሁ ታውቃለህ? ሰማችሁ? እዚህ ጋር ሰምታችሁ ከሆነ ምን ልንገራችሁ እያለ ነው። አይሚን ምን ልንገራቸው እያለ ነው። ያኔ በራሱ እውነት በራሱ ፈቅዶ እውነት በደህንነቱ ሄዶ ቢሆን በኮንፊደንስ እሱ በኮንፊደንስ የሚለውን ያውቃል። ሄርሜላ ጋም እሱ ይሄ ወንድም ተብዬውን ባልሄደና እንደዛ ባልበጠበጣት ነበር። ካልፈለገ እኮ ሲሪየስ ከላስ እውነቱን ለእሷ ተናግሮ መሄድ የሚችል አይነት ሰው ነው አብርሽ። በዚህ ልክ እንደዚህ በቃ እንደ በድን ሆኖ የማይናገር አይነት ሰው አይደለም። ካልፈለገ ማንኛውም እጅም ሆነች ያቺ መናገር የሚችል ሰው ነው። ስለዚህ አስቡት፣ ታስሯል፣ አንደበቱ ታስሯል። እነሱ በል ያሉትን ነው እያስታወሰ የሚለው። ኢቭን እያወራ እንኳን ሌላስ ምን ልበል እያለ ነበር። እና ብቻ በጣም ያሳዝናል የሆነው ነገር። እኔ በጣም ያሳዝናል። እኔ እንደዚህ አይነት ቆሻሻ ነገር እኔ አልወድምም በህይወቴ። በጣም የምጠላው ነገር ቢኖር እንደዚህ አይነት ነገር ነው። ከዚህ በፊት አስተውላችሁ ከሆነ ማናት ማሂ አይደለችም ውብዬና ናሂ ነው የእነሱ ህይወት ላይ ይሄን ታሪክ አይታችሁታል። በቃ አሁን ፋሽን አድርገውታል። እኔ ኢትዮጵያ ውስጥ ምን እየሆነ እንደሆነ ራሱ በጣም ነው የሚያስጠላቸው። እና እነሱ ላይ እንደዚህ ሲሆን ነበረ። እሱ ላይም አንገቱ ላይ መተት ተደርጎ ያኔ ብዙ ነገር ሲሆን ያ ነገር ሲወጣለት ደግሞ ወደ ራሱ ሲመለስ እንደዛ ነበር። ሶ ያ ላይፍ እዚህ ቤት መጥቷል ማለት ነው። እና በጣም ያስጠላል። ብቻ ስሙት። ያው ብዙ ሰዎች እየተጨነቁ ነበር። አብርሃም የት ነው ሄዶ? አብርሃም የት ነው የጠፋው? እና ከሉሊ ጋር እንደነበርክ ከሩታዬ ከኛ ጋር እንደነበርክ እና ሩታዬን እንደምትፈልጋት በግልጽ መስማት ይፈልጋሉ ብዙ ሰዎች እና ለእነሱ ነገራቸው። አፈር ብሉ። በጣም ያስጠላኝ እግዚአብሔር። ትናንትና ከሉሊ ጋር ነበርኩ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው ሆነው ነገር ቢሰማ እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው የውሸት እና እሷን መርጫለሁ ማለት ከላይ ውስጡ ባሉና ተንኮል አስባችሁታል? የተናገረውን ተናግሮ ሌላስ ምን ልበል አለ። እንግዲህ ይሄ ኖርማሉና ኦሪጂናሉ አብርሽ ነው ብላችሁ ማሰብ ይከብዳል። ስለዚህ በዚህን ደረጃ ነው ልጁ ታስሮ ያለው ማለት ነው። እና በጣም ያሳዝናል። ፈጣሪ አምላክ ግን እንደ ስራችሁ ይስጣችሁ። ወንድሙ ግን ምን እንደሆነ አላውቅም። በዚህ ልክ እንደዚህ የሚሆነው ምን እንደሆነ አላውቅም። በጤናው ግን ሰው እንደዚህ በግድ እኔ ካልፈለግኩ የኔ ወንድም ወር ደግሞ የኔ እህት ህይወቴን ላይ ኖሩልኝ በግድ እንደዚህ ካልሆንሽ ብሎ በጤናቸው ይሉኛል ብዬ አላስብም። ማንም እንደ ጤነኛ ሰው ካሰበው ማለት ነው። ሶ እሱ አሁን በዚህ ልክ እንዲህ ተደስቶ ወንድሙ በዚህ ልክ እንደዚህ ታውሮ መናገር የሚናገረውን እንኳን እስካለመቻል ድረስ ሲደርስ እንደዚህ ማድረጉ በጤናው ነው ብዬ አላስብም። ብቻ ምን እንደሆኑ ፈጣሪ ይወቀው። ያው የአብርሽ የሚታይ ነው። ይኸው አንገቱ ላይ እያያችሁት ነው። እሱ ነው ስራውን እየሰራ ያለው። ግን ሩታስ አሁን እንደዚህ የውሸት ሳቅ የምትስቀው ነገዋስ? ሰው እኮ ነገውን ማሰብ አለበት። እስፔሻሊ አንድ ሴት ልጅ እስካላት ድረስ እኔ አላቅም። ልጅ እስካላት ድረስ እንደው በልጄ እንኳን ምን ይመጣል ወር ደግሞ ነገስ እንዴት ይሆናል ብሎ እኮ ቲንክ ማድረግ አለበት። እንዴት እንደዚህ አይነት ነገር በዚህ ልክ ተንኮል ይታሰባል በልጇ አባት ላይ ማለት ነው። በእንደዚህ አይነት መለስኩ ማለት መቼስ ጀግንነት አያስብልም። ምክንያቱም ይሄ ሰው አንገቱ ላይ የተደረገው ነገር የተፈታለታ ተመልሶ ወደ መጣበት መመለሱ አይቀርም። ሶ ያኔ እንደዛ ለሚሆን ብላ በእንደዚህ አይነት መመለሷ ጀግንነትም አያስብልም።
ኦር ደግሞ ትችያለሽ ምናምን ብላችሁ የምታበረታቷት ሰዎች ኧረ በእናታችሁ ወደማይሆን ወደ ገደል እየከተታችኋት ነው ልጅቷን። ያን ማለቴ በቃ በፈጣሪ ፊት ብዙ ነገሯን እንዲወርድ እያረጋችኋት ነው። የማይደረግ ነገር እያስደረጋችኋት እያበረታታችኋት ማለት ነው። ሴት ልጅ እኮ በቃ አንዴ ከባሏ ከተጣላች ካላስ ምንም አይነት ነገር እዚህ ጋር እንትን መስራት አይጠበቅብህም። ገብቶሃል ማለት ማግኘት አንፈልግም። ማን ይመጣል? ሄርሜላ ደውለንላት ነበር፣ እስካሁን ግን አልመጣችም። እያዩዋት ነው። ይፋ ደውል ለሷ ምንድን ነበር በላት ያልከኝ ቅድም? በቃ ማለት የተፈጠረውን ነገር በሙሉ ሰማችሁ። ምን ነበር በላት ያላችሁኝ ቅድም አለ። እንግዲህ አሁን ይሄ ኦሪጂናሉ ወር ደግሞ ኖርማሉ አብርሽ ቢሆን ኖሮ ሰው ብሎት አይደለም እኮ ማለት የሚችለው የራሱን ስሜት ማለት የፈለገውን ሁሉን ነገር በራሱ የሚያስረዳ ሰው ነው። ታዩታላችሁ። ስቲል ናው ከጅምሩ እስካሁኑ አብርሽን ታውቁታላችሁ። እንደዚህ አይነት አብርሽ ግን አይታችሁ ታውቃላችሁ? ለእኔ የመጀመሪያዬ ነው። እንደዚህ አይነት ድንዝዝ ያለ በቃ የሆነ ነገሩ እኮ ችግር ላይ እንዳለ ይፋ ነው። እንደዚሁ ታውቁታላችሁ። ስለዚህ አሁን ይሄ ነገዋቸው ምንድን ነው? ለነገ ምን ይጠቅማታል ነው። በዚህ አይነት መልኩ እሱም መለስኩ ብላ እንደ ጀግንነት ሚዲያ ላይ አምጥታው እንደዚህ ማለቷ ነገ ላይ ምን ሊጠቅማት ነው? ትርፉ እኮ ነገሩ ከዚህ በላይ ኦቨር እየሆነ እንዲሄድ መንገድ እየከፈተች ነው ማለት ነው። በዚህ ልክ ባይሆንስ በጣም ያስጠላል። እግዚአብሔር እኔ በጣም ነው ያሳዘነኝ። ልጁ በጣም የዋህ ነው። ልጁን ይወዳል። አይ ቲንክ እንግዲህ በዛ ምክንያት ሄዶ ይሆናል። እንዴት አድርጎ ይሄን አንገቱ ላይ እንዳጠለቁለት አላውቅም። አስረውት ይሁን ብቻ አሳስረውት ይሁን እኔ እንዴት አድርገው እንደዚህ እንዳረጉት ፈጣሪ ወቀው። ብቻ እንዳያችሁት ነው። ራሱ የሚያውቅ አይመስለኝም። ብዙ ነገሩ ጠፍቶበታል። አስቡት። እና ብቻ ያሳዝናል። ትነግራታለህ ሁሉንም ነገር እኮ አትንጭ ነው ምላት ምንድን ነው ምላት ራሱ እየተነጋገርነውን ነገር እኮ በቃ ካሁን በኋላ ሩታ መርጫለሁ። ስለዚህ ህይወቴን አትበጥብጩ። ህይወቴን መኖር ፈለገው ከሉሌ ጋር እና ከልጄ እናት ጋር ነው። በቃ ይህን መልስ ከመለስክላት እሷ ራሱ ይቆርጥላታል። አስባችሁታል? ባለፈው እሱ ከመጥፋቱ በፊት አብርሽ እንደዚህ ከመሆኑ በፊት ምን አይነት ደስታ ውስጥ አብረው እንደነበሩ ከሄርሜላ ጋር። እሷ መቼም ሩታ አሁን ፈልጋው ሳይሆን ከልቧ ወዳው ሳይሆን የያዘችው ተንኮል ነው ወይ ደግሞ በቀል ነው። የታወቀ ነው ይሄ፣ የታወቀ በቀል ነው ይሄ። በዚህ ልክ ባትበቀለውስ? በዚህ ልክ ባይሆንስ? ቢያንስ እኮ እሱ ቢበድላት እንኳን እሱም ባትፈራው እንኳን ፈጣሪም ባትፈራው እንኳን አባቱን የምታከብር ነበር የሚመስለኝ። ለእነሱስ ምን አይነት አስተሳሰብ ኖሯት ነው? እኔ አላቅም። እኔ በእንደዚህ አይነት እንደዚህ በዚህ ልክ የወረደ አስተሳሰብ አይቼም አላቅም፣ ሰምቼም አላቅም። ብቻ ፈጣሪ ልቦና ይስጣት፣ ለሱም ወደ ሰላሙ ይመልሰው። ነገሮች መስተካከላቸው አይቀርም። ግን ደግሞ ራስን በዚህ ልክ ዝቅ ማድረግ እና በሰው ፊትም በፈጣሪ ፊትም ራስን ማዋረድ በጣም ያስጠላል። ስፔሻሊ በእንደዚህ አይነት ልክስክስ ነገር ማለት ነው። እኔ የምጠላው ነገር እንደዚህ መተት ምናምን በህይወት የምጠላው ነገር ቢኖር ይሄ ነው። የምኖረው እኔ እማምነው በማህተቤ ነው እንጂ እንደዚህ ቆሻሻ ነገር ሰው ላይ ያስደርጎ ነገያቸውን እኮ ማሰብ አይችሉም ማለት ነው። እግዚአብሔርን ብቻ ፈጣሪ አምላክ ወደ ልቦናው ይመልሰው። ይሄ እንትን የሚል ነገር ነው፣ ፊክስ የሚደረግ ነገር ነው። ፈጣሪ ያለ ለእነሱም እንደ ስራቸው ብቻ ያስጠላል። እና ጋይስ የዛሬው ቪዲዮአችን ይሄን ይመስላል። እንግዲህ ነጋቸውን ደግሞ የምናይ ይሆናል። ስልክ አላነሳም ማለት ነው። ሲጋር እኮ ተረጋጊ። መጀመሪያ ደረጃ አላወራሁትም። በደንብ ሰላም ልበለው እኮ በቃ ከዚህ እሱ ስለማይፈልግ በቂ ነው። ከዚህ በላይ ማውራቱ አስፈላጊ እንደሚል ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው? እግዚአብሔር ቻፕስቲክ ደግሞ ለጠፍ ምንድን ነው እየተፈጠረ ያለው? ከሷ ጋር እያረክን ያለው እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ።